እሺ የተሰበረ ልብና የተዋረደ መንፈስ የተሰበረ ልብና ምን አልኩኝ? የተሰበረ ልብና የተዋረደ መንፈስ በጣም በመጽሐፍ ቅዱስ በተደጋጋሚ የተነሳ ሐሳብ ነው። የተሰበረ ልብ ከዛ ደግሞ የተዋረደ መንፈስ ምንድነው? ትንሽ አንድ ሁለት ሰው ሶስት ሰው የተሰበረ ልብ ምንድነው? አቤት ምንድነው የተሰበረ ልብ? በእውነት እግዚአብሔርን የሚፈልግ ልብ እሱ የተሰበረ ልብ ነው። እግዚአብሔር ይባርክሽ። ንጹህ ልብ የሆነ እሱ የተሰበረ ልብ ነው። እግዚአብሔር ይባርክሽ። ያዘነ ልብ እግዚአብሔር ይባርክሽ። ራሱን የገዛ ልብ እግዚአብሔር ይባርክሽ። የተዋረደ መንፈስ ማለትስ የተዋረደ መንፈስ ቅዱስ አይደለም። በልብና በመንፈስ ልዩነት አለ። እሺ የተዋረደ መንፈስ ማለትስ ያዘነ መንፈስ እሺ እግዚአብሔር ይባርክሽ። ቃሉ እሺ ክብሩን ያጣ የተዋረደ ኦኬ ሌላ መረዳት ነው። እግዚአብሔር ይባርክሽ። እሺ የተሰበረ ልብ ማለት ለምሳሌ አንድ ሰው ልቤን ሰበረው፣ ልቤ ተሰበረ ሲል ምን እያለ ነው? አዝኗል ማለት ነው። ተክዟል ማለት ነው። በጣም ተከፍቷል ማለት ነው። ልቡ ሲሰበር ማለት ነው። ደግሞ ያዘነ መንፈስ ማለት ምን አይነት መንፈስ ነው? የተዋረደ መንፈስ ማለት የተዋረደ መንፈስ ደግሞ ይሄ ደግሞ በጣም ዝቅ ያለ ባዶ የሆነ እንትን የማይሰማው ትዕቢት፣ ሙላት፣ ኩራት የማይሰማው እሱ አይነት ልብ ባዶ ማን ነው? የተዋረደ መንፈስ ይባላል። ግን በውጭ ባለው ዓለም የልብ ስብራት የሚሆንብን ብዙ ነገር አለ አይደለ? በጣም ልባችንን የሚሰብር ብዙ ነገር አለ። የወዳጆቻችን መለየት ሊሆን ይችላል። የምንፈልገውን ማጣት ሊሆን ይችላል። ያላሰብነው ድንገተኛ ጉዳት ሊሆን ይችላል። ሌላም ግን ልባችንን የሚሰብር ብዙ ነገር አለ። ግን እንደ እግዚአብሔር ቃል እና መንፈሳዊውን የልብ ስብራት ነው ዛሬ የምናየው። ስለዚህ መንፈሳዊ የልብ ስብራት ወይም ደግሞ የተዋረደ መንፈስ ማለት ሌላ ሳይሆን ወይ ዝም ብሎ የስሜት መጎዳት ሳይሆን በመንፈሳዊ ህይወት ውስጥ ስለ መንፈሳዊ ህይወታችን ስለ መንፈሳዊ ሁኔታችን የሚሰማን ሐዘን ነው ማለት ነው። ስለ እንጀራ፣ ስለ ዳቦ፣ ስለ ልብስና ስለ ጫማ የሚሰማን አይደለም። ከኔ ጋር ናችሁ? ስለዚህና ስለዛ የሚሰማን አይደለም። ስለ ራሳችን ስለ መንፈሳዊ ህይወታችን የሚሰማን የሐዘን፣ የስብራት፣ የመከፋት ስሜት ማለት ነው። ዝም ብሎ የተጎዳ ስሜት ማለት አይደለም። መጽሐፍ ቅዱስ በቀጥታ የዓለም ሐዘን ሞትን ያመጣል ይላል። ሁለተኛ ቆሮንቶስ ምዕራፍ 7 ላይ ማለት ነው። ከቁጥር 8 ጀምሮ ስናነበው ምንድነው የሚለው? ምዕራፍ 5 ላይ የመጀመሪያ መልእክቱ ላይ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 1 ጀምሮ እንዲህ ይላቸዋል። በእናንተ መካከል በአሕዛብ እንኳን የሌለ ኃጢአት ወይም ዝሙት አለ፣ የአባቱን ሚስት እንኳን ያገባ አለ። ይሄ አይደለም የደነቀው፣ ነገር ግን እንዲህም ሆኖ ታብያችኋል። ይሄ ድንቅ ነገር ብቻ ሳይሆን በጣም ደግሞ የሚገርመው ኃጢአቱ ብቻ ሳይሆን ይሄም ሆኖ ምን ብላችኋል? ምንም እንዳላደረገ ታብያችኋል። ቀና ብላችኋል። አንገታችሁ አልተሰበረም፣ ልባችሁ አላዘነም። ስለዚህ ይልቁንስ እንድታዝኑ አይገባችሁምን ይላል። ምን እንድትሉ? እንድታዝኑ አይገባችሁምን? የአባት ሚስት ማግባትና ዝሙት መገኘት፣ በአሕዛብ ዘንድ የሌለ ኃጢአት በእናንተ ውስጥ መገኘት ይህ ትልቁ ድንቅ ሆኖ እያለ እንዴት አታዝኑም? ትታበያላችሁ። እንደዚህ ብሎ ነግሯቸው ነበርና ኋላ ሁለተኛ ደብዳቤ ሲልክ ቸርቹ ሐዘን በሐዘን ሆኗል። አሜን።
ሐዘን በሐዘን ያስመሰግናል። በኃጢአታቸው ምክንያት ስለወቀሳቸው የሐዘን እንባ አጥለቅልቋቸዋልና በጣም ስላዘኑ እንዲህ አላቸው፣ በመልእክቴ ያዘናችሁ ቢሆን አልጸጸትም። ያ ማለት እንኳን አዘናችሁ፣ ያዘናችሁት እንደው ዝም ብላችሁ አይደለም። ለምንድነው ያዘናችሁት? ለንስሐ ስላዘናችሁ በጣም ደስ ብሎኛል። ለምንድነው ያዘናችሁት? ለንስሐ። እንደዚህ ይላል፣ እንደ እግዚአብሔር ፍቃድ የሆነው ሐዘን ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐን ያደርጋል። እንደ እግዚአብሔር ፍቃድ የሆነ ምን አለ? ሐዘን አለ። ሁል ጊዜ በጌታ ደስ ይበላችሁ ያለው አምላክ በምንም ምክንያት ሐዘን ልባችንን እንዲነካው የማይፈልገው አምላክ በምን ምክንያት እንድናዝን ይፈልጋል? በኃጢአት ምክንያት ግን እንድናዝን ይፈልጋል። ለንስሐ ግን እንድናዝን ምን ይላል? ይፈልጋል። ስለዚህ የዓለም ሐዘን ግን ምንን ያመጣል አለ? ሞትን ያመጣል። በዓለም ስላለው ነገር ከሆነ ስለዚህና ስለዛ ነገር ከሆነ እምናዝነው ያ ሐዘን ቀጥታ ሞት ነው የሚሰራው። ከኔ ጋር ናቸው አይደል? ያ ሐዘን ሞትን ምን ይላል? ያመጣል። እንደ እግዚአብሔር ፈቃድ የሆነ ግን ሐዘን አለ። ስለዚህ እያወራ ነው ያለው የልብ ስብራትና ይህ የተዋረደ መንፈስ ያዘነ ልብ የሚባለው የስሜት መጎዳት አሊያም በውጭ ባለው ነገር ስላልተሳካልን ስላልሆነልን ነገር ስላጣነው ነገር የሚሰማን ሐዘን ሳይሆን በእውነት በእኛና በእግዚአብሔር መካከል ስላለው ግንኙነት ነው። የተሰበረ ልብና የተዋረደ መንፈስ የሚለው ምን እንደሆነ 7 ሐሳብ ነግሬያችሁ ወይም ደግሞ የመጽሐፍ ቅዱስ ጥቅሶችን ጠቁሚያችሁ ጸልየንበት እንጨርሳለን። የመጀመሪያው መጽሐፍ ቅዱስ የተሰበረውን ልብና የተዋረደውን መንፈስ የእግዚአብሔር መሰዋት ነው ይለዋል። ምን ይለዋል? አንደኛ ምን ይለዋል? መልሱልኝ እሺ ስጠይቃችሁ። የእግዚአብሔር ምን መሰዋት? የተሰበረ ልብ የተዋረደ መንፈስ የእግዚአብሔር ምንድነው? መሰዋት ነው። ይህንን ያለው ዳዊት ነው። 51ኛው ምዕራፍ ላይ ቁጥር 16 እና 17 እንግዲህ በኃጢአት ከወደቀ በኋላ ተጸጸተ፣ ንስሐ ገባ። ማረኝ ምልህ ስለ ቸርነትህ ነው አለ። ይቅር በለኝ ምልህ ስለ ምህረትህ ነው እንጂ እኔማ ኃጢአቴን አውቀዋለሁ የሚማር ኃጢአት አይደለም ብሎ ወደ እግዚአብሔር ቀረበ። ከዛ ጠበኝ አንጸኝ ካለ በኋላ ወደ ራሱ ሲመለከት አሁን ለማረኝ ይቅር ላለኝ አምላክ ኃጢአቴን እንደገና ላጠበው እንደገና ድል ለሰጠኝ እንደገና ከዛ ከከፋ ውድቀት አንስቶ በእግሮቼ ላቆመ ምን ልስጣው ብሎ ሲሰማው ይሄንን ቅኔ ከልቡ ፈለቀ። ምን አለ? መሰዋዕትን ብትወድስ በሰጠውህ ነበር። ምን ብትወድ? መሰዋዕት ንጉስ ነው አይጎለው፣ ማንም አያጣም። እንኳን ንጉስ ሆኖ 1000 አውራዎችን አሰልፍል ነበር፣ 1000 ኮርማዎችን አሰልፍል ነበር። ምን ብትወድ? መሰዋዕት ብትወድ። ነገር ግን እንዲህ ያለ የሚቃጠለው መሰዋዕት ደስ አያሰኝህም። የእግዚአብሔር መሰዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር ምን አይልም? አይነቅም። ይሄው መስዋዕቴ የተሰበረ ልቤ ማለት ነው። ብትወድ ብዙ ባመጣውልህ ግን አንተን ደስ የሚያሰኝ እግዚአብሔር ሊያሸተው የሚወደው የማዕዛ ሽታ እልፍ ስጦታችን ወይ ደግሞ ልክ ያጣ ከልክ በላይ የሆነ ትጋት የተሞላበት አገልግሎታችን ለእግዚአብሔር ብለን የምንሰጠው ምንም ነገር ሳይሆን እግዚአብሔር ደስ የሚያሰኘው የሱ መሰዋዕት የሚበላው መሰዋዕት የአቤልን መሰዋዕት ምን አለ ነው የሚለው? በላው አይልም። ወይም ደግሞ የኖህን መሰዋዕት እግዚአብሔር ምን አለ ነው የሚለው? አሸተተ እንደሚለው የማዕዛ ሽታ ሆኖ በእግዚአብሔር ፊት የሚወጣው የኛ መሰዋዕት
ፍጡር ሁሉ ለአማልክቱ መሰዋት ያቀርባል። እና የቀደሙት እስራኤላውያን ሲያቀርቡ ነበር። የኛ መሰዋት ሌላ አይደለም፣ ያም መንፈሳዊ ትርጉም አለው። ግን ለእግዚአብሔር የሚቀርብ መስዋዕት ምንም ሳይሆን ምንድነው? የተሰበረ ልብ። በሰማይ ሆኖ ሲያሸተው በጣም ደስ የሚለው አይቶ ደስ የሚሰኝበት ልብ፣ በጣም የሆነ ስተት የሌለበት ልብ፣ ንጥር ኩልል ያለ ቅዱስ የሆነ የተሰበረ ምን ያለ የተሰበረ። ኦሬዲ ምን ብሏል ዳዊት? ቅዱስ ነው ዳዊት። የነጻ ነው እንጂ ቅዱስ ታጥቦ ነው አይደለ? ታጥቦ ነው። ግን በዛ ሰዓት ምን ያርግ? ቀረበ፣ እጠበኝ አለ፣ ምህረቱን አሰበ፣ ቸርነቱን አሰበ። እሺ ምን ይሰጠው አለ ለእግዚአብሔር? ምንም የሚሰጠው የለም። ይሄ ነው መስዋዕት። ስለዚህ የእግዚአብሔር መስዋዕት ነው በመጀመሪያ። ምን ከኔ ጋር ናችሁ? እሺ የተሰበረ ልብ የእግዚአብሔር መስዋዕት። እግዚአብሔርን ደስ የሚያሰኘው ነገር ምንድነው? የተሰበረ ልባችን። ምን ማለት ነው ያለው ታዲያ? የተሰበረ ልብ ያዘነ ሚተክዝ። ከኔ ጋር ናችሁ አይደለ? ስለተሰራ ኃጢአት፣ ስላልተኖረ ጽድቅ፣ ስላልተኖረ ህይወት፣ ስለጎደለው የእግዚአብሔር ክብር፣ የእግዚአብሔርን ቃል መለኪያውን እያዩ ከዛ መጉደላቸውን እያወቁ ወይም ደግሞ በግብር ያልተፈጸመ ካለ አኗኗርን እያዩ በእግዚአብሔር ክብር ልክ ለመምጣት የእግዚአብሔር ክብር በህይወታችን እንዲገለጥ የእግዚአብሔር ቃል በህይወታችን እንዲታይ ካልታየም ደግሞ እንዲታይ የሚቋምጥ የሚፈልግ ዘወትር የሚያስብ ያንን ነገር ካልሆነ ደግሞ በዛ ነገር ምን የሚል የሚያዝን የሚተክዝ ሁሉ ሰላም እንደሆነ ሁሉ ደህና እንደሆነ የማያስመስል የሚያዝን። ይሄ ነው መስዋዕት ለእግዚአብሔር። ዳዊት እንዲህ አለ፣ ስለ ኃጢአቴ እተክዛለሁ። ምን እላለሁ? እተክዛለሁ። እስኪ ስለ ኃጢአቱ ተክዞ የሚያውቅ? ይህ በእርግጥ ሌላ መልእክት ነው። እተክዛለሁ ማለት እኮ እሺ እንግዲህ ማስታወስ አይሆንብኝና በጣም ምንወዳቸውን ያጣን ጊዜ እንዴት ነው የተከዝነው? ለምሳሌ ትዝታቸውን እናስባለን፣ የተናገሩንን መልካም ቃል እናስባለን፣ ያደረጉልንን ቸርነት እናስባለን፣ ዘወትር እንተክዛለን። ተዋት አልቅሱ፣ ይበቃሻል፣ ይበቃችኋል እንባላለን። ተወኝ ልቤ እንለዋለን ራሱ አንዳንዴ አይደለ? ተወኝ ልርሳው። አይ እንተክዛለን፣ አያልቅም። ልክ እንደዚህ እተክዛለሁ። ስለምኔ? ስለ ኃጢአት እተክዛለሁ። ስላልኖርኩት የእግዚአብሔር ጽድቅና ክብር እተክዛለሁ። ይህ ከሆነ ሙሉ መሆናችሁ አይደለም የእግዚአብሔር ደስታ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ሙሉ መሆናችሁ አይደለም የእግዚአብሔር ደስታ። ሳትሆኑ በጣም እንደሆናችሁ አስመስላችሁ መኖር አይደለም። ይሄ ካለ አሸተትኩት ይላል እግዚአብሔር። ደስታዬ ነው፣ የመዓዛ ሽታዬ ነው የተሰበረ ልብ። ሁለተኛው የተሰበረ ልብ የእግዚአብሔር መስዋዕት ብቻ ሳይሆን የእግዚአብሔር ትኩረት ነው። ሁለተኛው ምን አልኳችሁ? በቃ የእግዚአብሔር ትኩረት፣ የእግዚአብሔር ልብ የሚከተለው፣ የእግዚአብሔር አይን የሚያየው ወደ ማን ነው? ወደ የእግዚአብሔር ትኩረት ነው። ኢሳይያስ ምዕራፍ 66 ቁጥር 1 እና 3 እንደዚህ ይላል። ኢሳይያስ 66 ቁጥር 1 እና 3 አይዟችሁ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድነው? እነዚህን ሁሉ እጄ ሰርታለችና እነዚህን ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁቱ መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ምን እላለሁ? እመለከታለሁ። መቅደሱ ተሰርቶ ያለቀ ነው። ግን ምንድነው ለኔ የምታስቡልኝ ነገር? ምንድነው ለኔ ልትሰሩልኝ የምታስቡት ነገር?
መኖሪያ ታስባላችሁ? መኖሪያ የት ነው? ቆይ መኖሪያን ያበጀ መኖሪያ ያስፈልገዋል ታስባላችሁ? እግዚአብሔር ለመኖር ሰማይ ያስፈልገዋል? ይህን ስልክ የፈጠረው ሰው የዚህ ስልክ ውስጥ ነው የሚኖረው? ይኖራል እዚህ ስልክ ውስጥ? ሰማይን የፈጠረ ፍጥረትን የፈጠረ ያለ መኖሪያ የሚኖር አምላክ ነው። ክብር ለእግዚአብሔር ይሁን። ይሄ ለአእምሯችሁ ጭንቅ ነው፣ ለእናንተም ብቻ አይደለም፣ ለኔም ጭንቅ ነው። ለኔም ከመረዳት ያልፋል። እግዚአብሔር ግን እንደዚህ ነው። ለመኖር መኖሪያ ምን አይለውም፣ አያስፈልገውም። ሰማይ ያለ መኖሪያዬ ነው፣ ቀደስኩት ለመኖሪያዬ ብዬ። በሁሉም ቦታ ግን ይገኛል አይገኝም? ምድሬ ደግሞ የእግሬ መረገጫ ነው ማለት እኮ ምድር እኮ ጫማዬ ሞልተዋለች ማለት ነው። ግልጽ ነው። ምድሬ ሞልተዋለች፣ እግሬ ሞልተዋለች። ምን ብዙ ነገር ታስባላችሁ። ለኔ የምትሰጡኝ ነገር ምንድነው? የምትሰሩልኝስ ቤት ምንድነው? እኔ ግን አለ ልቤ ከማን ጋር ነው? ልቤ ከማን ጋር ነው? አትልፉ። ልቤ በብልሃትና በድንቅ በተሰራ ቤተ መቅደስ ውስጥ አይደለም። አትልፉ ለኔ ተብሎ በሚከፈል ትልልቅ ነገር ውስጥ አይደለም። ልቤ ከማን ጋር ነው? ከናንተ ጋር አይደለም። ከማን ጋር ነው? ትሁት ከሆነው ጋር ነው ልቤ። አትልፉ። የተዋረደና የተዋረደ ልብ፣ የተዋረደ መንፈስ፣ የተሰበረ ልብ ካለው ጋር ነው ልቤ። ሲቀጥል እንደዚህ ያለ በሬን የሚያርድልኝ ሰው እንደሚገድል ነው። በሬ ረድ ያለ ማን ነው? ብሏል አላለም? እግዚአብሔር ኮርማምጡ ብሏል አላለም? ያለ ልብ የምታረጉት ከሆነ ትህትና የለም፣ የተዋረደ ልብ የለም፣ የተሰበረ ልብ የለም፣ የተዋረደ መንፈስ የለም። ኮርማ ታመጣለህ፣ ግን በፊቴ ስታደርገው ሰው እንደመግደል ነው። ይሄ ቀላል ነገር ነው። ጠቦትንም የሚሰዋ የውሻን አንገት እንደሚሰብርልኝ ነው። ይሄ ከርኩስ እርኩስ ለእግዚአብሔር መስዋዕት የማይቀርብ ምንድነው እሱ? ያው እሪያና ውሻ በጣም የረከሱ ናቸው። እና ኮርማን የሚያመጣልኝም ልክ ውሻን በፊቴ አንገት መስበር ማለት ሌላ አይደለም፣ መስዋዕት ለማድረግ አንገት ስለሚቀጩ ነው። እና በእግዚአብሔር ፊት እኔ ውሻ እንዳቀረባችሁልኝ ነው የሚሰማኝ። ከዛስ የእህልን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው። ዕጣንን የሚያጠን ጣዖትን እንደሚያመልክ ነው። እነዚህ አልቋል። እሺ የእህል ቁርባን ስታቀርቡ ልክ የእሪያ ደም እንደቀረበልኝ ይሰማኛል፣ አውቃለሁ። እንደዛ ነው የሚሆነው በፊቴ። ከዛስ ዕጣን የሚያጤን ጣዖትን ምን እንደሚል ነው? አጥኑ ያለ እሱ ግን ያለ ልብ ነው፣ ግን ከተሰበረ ልብ ውጭ ነው፣ ግን ከተዋረደ መንፈስ ውጭ ነው፣ ግን ከትህትና ውጭ ነው፣ ግን አሁን ከምንለው መንፈሳዊ ሐዘን ለኃጢአት ከሚደረግ እግዚአብሔርን ከሚፈልግ ልብ ከዛ ነገር ውጭ ነው። ይህ ከሆነ ለኔ ውሻ እሪያ ባስ ሲል ደግሞ ጣዖትን ምን እንደማለት ነው? ግን ከኔ ጋር ናችሁ? እሺ እግዚአብሔር ይርዳን። አሜን። እሺ መዝሙር 34 ላይ ቁጥር 18 እግዚአብሔር ልባቸው ለተሰበረ ምንድነው? ቅርብ ነው ማለት ተቃራኒውን ብትወስዱት እግዚአብሔር ልባቸው ላልተሰበረ ምንድነው ነው? ሩቅ ነው። የዘወትር መስዋዕት ያቀርባሉ፣ ይደረድራሉ። አምልኮ አልተቋረጠም፣ ስጦታ አልተቋረጠም። ግን ምንድነው? ሩቅ ነው። ልባቸው ለተሰበረ ለነሱ ግን ምንድነው? እግዚአብሔር ቅርብ ነው። ሁለተኛ ዜና 16:9 ላይ እንደዚህ ይላል፣ እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ምን ይላሉ? ይመለከታሉ። ልቡ ከማን ጋር ፍጹም የሆነውን? ከእግዚአብሔር ጋር ፍጹም የሆነውን። ይሄ ኃጢአት የሌለበትን
እና ንጹህ የሆነውን አይደለም ልቡ ከሱ ጋራ ምን ያለውን ፍጹም የሆነውን ማለት ከሱ ጋራ ፍጹም የሆነ ማለት በፍጹም ልብ ምን የሚለውን የሚፈልገው ልቡ ለአምላኩ የተሰበረውን ልቡ ለአምላኩ የሚቃትተውን የሚቀናውን እሱን ሰው ይመለከታል ይፈልገዋል እግዚአብሔር። ስለዚህ የተሰበረ ልብና የተዋረደ መንፈስ ሁለተኛው ነጥብ ምንድነው ያልኳችሁ? የእግዚአብሔር ምንድነው? እሺ ትኩረት ነው። እሺ ጌታ ይባርካችሁ። ትምህርት አይደለም። እሺ በነጥብ ሲቀመጥ እንደ ትምህርት እንዳታዩት። ልባችንን እንድንፈትሽበትና እንድንመረምርበት በጣም ያስፈልገናል። ሶስተኛው የእግዚአብሔር መኖሪያው ነው። በየት እኖራለሁ አለ እግዚአብሔር? በሰማይ አላለም፣ ግን ሌላ መኖሪያ አለው እና እንደዚህ ያለ ኢሳይያስ ምዕራፍ 57 ላይ ቁጥር 57-15 እንደዚህ ይላል፣ ለዘላለም የሚኖር ስሙ ቅዱስ የሆነ ከፍ ያለው ልዑል እንደዚህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋራ በከፍታና በተቀደሰ ስፍራ እቀመጣለሁ። አሁን ምን አለ እግዚአብሔር? እንደዚህ ይላል። የትኛው እግዚአብሔር? ምን አይነቱ እግዚአብሔር? ስሙ ቅዱስ የሆነ እግዚአብሔር። ስሙ ቅዱስ የሆነ እግዚአብሔር ብቻ ሳይሆን ከፍ ከፍ ያለው እግዚአብሔር እና ማንም ሊደርስበት በማይችል ዙፋን የሚኖር ከፍ ያለው እግዚአብሔር። ከፍ ያለው ብቻ ሳይሆን ቅዱሱ፣ ንጹሑ፣ ኃጢአት የማያውቀው ከኃጢአት ጋር ምንም ህብረት የሌለው አምላክ እሱ ግን በየት እኖራለሁ ይላል? በየት እኖራለሁ? በሰማይ የሚኖረው ቅዱሱ አምላክ አሁን በየት እኖራለሁ? በልብ ብቻ ሳይሆን በምን አይነት ልብ? በተሰበረ መንፈሱ ወደ ተሰበረ በቃ ወደሚንቀጠቀጥ እሱ መኖሪያዬ ነው። ግን ምን አለ? የተዋረደው መንፈስ ከፍ አደርግ ዘንድ። ደስ አይልም? የሚገርማችሁ ይህንን ልብ የተቀደሰ ስፍራ ብሎ ይጠራዋል። ቅዱስ ነው ልቡ፣ ቅዱስ ነው ልቡ። ከኃጢአት ነፃው የሚል ማን አለ? አሁን ማን አለ? አለ? አይታወቅም። ኑሮ የጨረሰ አለ ተብሎ ተጽፏል። ደግሞ ንጹህ ነኝ ከኃጢአትም ጠራሁ የሚል ማን ነው ተብሎ ተጽፏል። ግን እግዚአብሔር ይህንን የተዋረደውን ልብና የተሰበረውን ልብ ምን አለው? የተቀደሰ ስፍራ። ገና ዝርክርክ ያለ ህይወት ሊኖረው ይችላል። ግን ያ ሰው ምንድነው? ልቡ የተሰበረ ነው። ከኔ ጋር ናችሁ? ጥንቅቅ ካለ ሰው ይልቅ የተሰበረ ልብ እግዚአብሔር ይኖርበታል። ግን ምንድነው ያልኩት? ከኔ ጋር ናችሁ? ፊታችሁ ቢነግረኝ ደስ ይለኛል አንዳንዴ። እሺ ጥንቅቅ ብሎ የሚኖር ህይወት አለ አይደለ? አለ በጣም አለ። የማይመስል አለ። በሰው ፊትማ በጣም የማይመስል አለ። ጥንቅቅ ወሬው ማን ልቡን ምን አይለውም አይገልጠውም። ጥንቅቅ ብሎ ነው የሚያወራ። በሰው ፊት አይጋለጥም። በሰው ፊት የተገለጠ ምናምን ጉድ የሚያሰኝ ነገር የለውም። ተጠንቅቆ ሊኖር ይችላል። ፈሪሳውያንን ልባችሁን ግን እግዚአብሔር ያውቃል አላላቸው? አሁን እሺ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ማለት እኮ ለኛ እኮ ተስፋ የለውም ማለት ነው። በእነሱ አይነት ከሆነ መንገዱ አካሄዱ አይደል? እንደነሱ ማን ጥንቁቅ አለ? በሰው ፊት ሲታዩ ማንም ምንም አያወጣባቸውም። ልባቸውን ግን ያውቃል። እና እግዚአብሔር ከዚህ ከጥንቁቁ መጠንቀቅ ጥሩ አይደለም ወደሚለው ትምህርት አይደለም የሚሄደው። ይሄ ሌላ ሐሳብ ነው ብሎ ከሚኖረው ይልቅ ብዙ ሸክም ሊኖረው ይችላል። ብዙ ጉድ ሊኖረው ይችላል። ግን ያ ልብ ምን አይነት ልብ ነው? ምን አይነት ልብ ነው? የተሰበረ ልብ ከሆነ፣ መንፈሱ የተዋረደ ከሆነ፣ እግዚአብሔርን የሚቃትት የሚጠማ ከሆነ፣
በእግዚአብሔር ቃል የሚንቀጠቀጥ ከሆነ ያ ልብ የእግዚአብሔር መኖሪያ ነው፣ ደግሞ የተቀደሰ ስፍራ ይለዋል። ልዑል ማደሪያውን ቀደሰ። አንብባችሁታል? ልዑል ምኑን ቀደሰ? ማደሪያውን ቀደሰ ተብሎ ተጽፏል። ሰማይን ቀድሶ ኖረበት። ካስታወሳችሁ ደግሞ አንዲት ግራር እንጨት እሾሃን አራግፎ ምናምን አስጠራረበና ምን አለበት? ክብሩን ገለጠበት። በእኛም ልብ ውስጥ ስለተቀደስን አይደለም የሚገባው። አሜን፣ ክብር ለእግዚአብሔር ይሁን። ቅዱስ ስለሆንን አይደለም የሚገባው። ምን ሊለን ነው? ሊቀድሰን። ይሄ የተቀደሰ ስፍራ ሊቀድሰን ይገባል። ግን ቅድመ ሁኔታው ምንድነው? የተሰበረ ልብ። በተሰበረ ልብና ባልተሰበረ ልብ ልዩነቱ የግብር ልዩነት አይደለም። ከኔ ጋር ናችሁ? የሥራ ልዩነት አይደለም፣ የባህሪ ልዩነት አይደለም፣ የሆነ የልምምር ልዩነት አይደለም። በተሰበረ ልብና ባልተሰበረ ያለው ልዩነት በቃ ያኗኗር ምናምን አይደለም። ይሄኛው ቅድመ ሁኔታውን ጨርሷል። እግዚአብሔር ገብቶ ምን እንዲልበት? እንዲቀድሰው፣ እንዲለውጠው፣ እንዲጠግነው ቅድመ ሁኔታውን አሟልቷልና ያንን መኖሪያ ነው። አራተኛው ሶስተኛው ምን አልኋችሁ? ከኔ ጋር ናችሁ? እሺ ጌታ ይባርካችሁ። አንደኛው የተሰበረ ልብ ማለት ምን ማለት ነው አለን? የእግዚአብሔር ምን በቃ እንግዲህ ለእግዚአብሔር ምንም የምትሰጡት የላችሁም፣ የለንም። ምናችን ነው የምንሰጠው? በቃ እግዚአብሔርን ደስ የሚያሰኝ ስጦታ ምን ልስጥ? ከሁሉ ይልቅ ደስ የሚያሰኝ ስጦታ ምኔ? የተሰበረ ልቤ። እሱን የሚፈልግ እሱን ሲያስብ ውሃ የሚሆነውን ልቤ እሱ ሽታው ነው። ሁለተኛ የተሰበረ ልብ ምንድነው? የእግዚአብሔር ትኩረት። ሶስተኛ የተሰበረ ልብ ምንድነው? የእግዚአብሔር መኖሪያው ነው። አራተኛ እግዚአብሔር የሚፈልገው እውነተኛ አምልኮ ነው። ምን አልኩኝ? እግዚአብሔር የሚፈልገው እውነተኛ አምልኮ ሌላ ምንም ሳይሆን አምልኮ በራሱ አምልኮ። እግዚአብሔር የሚፈልገው አምልኮ ምንድነው? አሁን የተሰበረ ልብ አምልኮ ነው ብለን እናስበናቃለን። ግን እግዚአብሔር አምልኮን ሲያስብ አምልኮ ከተባለ ወደ እግዚአብሔር ልብ የመጀመሪያ ሐሳቡ የመጨረሻ ሐሳቡ አምልኮ ከተባለ ለእግዚአብሔር ምንድነው? የተሰበረ ልብ ነው። ዮሐንስ 4:23 ላይ ምንድነው የሚለው? ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ምን ይላል? ይሻል። ይኸውላችሁ ከዚህ በፊት ተናግሬዋለሁ ከከሳት ፕሮግራም። ብዙ ጊዜ እኔ በመጽሐፍም ተጽፎ አንብቤያለሁ። እውነት የሚለው መጽሐፍ ቅዱሳዊ አስተምሮዎችን ነው። ከኔ ጋር ናችሁ? በቃ መጽሐፍ ቅዱሳዊ እውነታዎችን አስተምሮዎችን በእውነት እነሱን ያልሳተ አምልኮ። በመንፈስ ማለት ደግሞ በመንፈስ ቅዱስ። ስለዚህ እውነትና የእግዚአብሔር እውነትና ከዛ ደግሞ ምን መንፈስ ቅዱስ። እንደውም በተለምዶ ምን ይባላል? እውነት ብቻ ከያዝን ምን እንላለን? እንደርቃለን፣ ደረቆች እንሆናለን። ከዛ ደግሞ ምን በመንፈስ ቅዱስ ከሆነም ዝም ብሎ ስሜትና ሙቀት ብቻ ይሆናል። እውነቱ ምን ይላል? እውነቱ ይቀራል እንደሚባል ሐሳቦች አሉ። ስለዛ አያወራም፣ ስለ መንፈስ ቅዱስ አያወራም። መንፈስ የሚለው ቃል የሰውን መንፈስ፣ የግሪኩ ቃል ለሰው መንፈስና ለእግዚአብሔር መንፈስ ሲጠቀም ቃላቶቹ ይለያያሉ። ቲንክ እንግሊዘኛው ላይም ይለያያል አይደል? መንፈስ ቅዱስ ሲሆን ምንድነው የሚጠቀመው? ኤስ ካፒታሉን ነው የሚጠቀመው። ስለዚህ በእውን የሚሰግዱለት ሌላ ምንም አይደለም። በዚህ ተራራ በዛ ተራራ በዚህና እንደዚህ በማድረግ እንደዛ በመሆን ሳይሆን ለአብ የሚሰግዱለትን እንዴት እንዲሰግዱለት እግዚአብሔር እየሻ ነው እየፈለገ ነው። በእውነት በመንፈስ ቅዱስ አይደለም። አምልኳቸው ምናቸውን ነክቶታል? ከመንፈሳቸው የሆነ። ለምሳሌ ጳውሎስ እንዲህ ያለ በንጹህ ሕሊና ማመልከው ሕያው እግዚአብሔርን ይላል። ማመልከው በሕሊና በንጹህ ሕሊና በመንፈሴ ብሏል። በመንፈሴ ማመልከው
ስለዚህ የተነካ ነው ማለት ነው። ምኑ በእውነት ማለት ማታለል የለበት፣ ሽንገላ የለበት፣ እውነተኛ ነው ሰውየው። ምንድነው ማለት ነው በእውነት ማለት? በቃ እውነተኛ ነው። በእግዚአብሔር ፊት የሆነውን ነው የሚሆነው። በእግዚአብሔር ፊት ቅን፣ ቀጥተኛ፣ እውነተኛ የሆነ ልብ አለው፣ የማይሸነግል ልብ አለው በእውነት። ከዛ ደግሞ ከመንፈሱ በመንፈሱ እሺ ኢሳይያስ 29:13 ላይ በተመሳሳይ ሐሳብ አለ። ጌታም ይህ ሕዝብ በአፉ ምን ይለኛል? ያመልከኛል ብቻ ነው ሳይሆን ወደ እኔ ምን ይላል? ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነው። በጣም የተለመደ ጥቅስ ነው አይደለ? በአፉ ወደ እኔ ምን ይላል? ይቀርባል። ከአፉ የራቅኩ አይደለሁም። ስሜ ከአፉ የራቀ አይደለም። ማንኛውም ነገር አፉና እኔ ምንም እንትን የለንም፣ ርቀት የለንም። በአፉ ቀርቦኛል። የሚታይ ነገር ነው የሚወራ ነገር፣ እሱ ምንም እሱ ጋር ችግርና የምሰጠው ማሳብ የለኝም። በአፉ ምን ብሎኛል? ቀርቦኛል። ደግሞም በከንፈሩ ያከብረኛል። በከንፈር ማክበር፣ በከንፈሩ ያከብረኛል። ግን ምኑ የራቀ ነው? ልቡ ከኔ የራቀ ነው። ይኸውላችሁ ያምልኮት መልክ አላቸው፣ ምኑን ግን ክደዋል ነው የሚለው አይሉ። አዎ መልኩ አለ፣ ቅርጹ አለ፣ ሁሉ ነገር አለ፣ ሁሉ ነገር አለ። ግን ምን የለም? ልብ የለም። ልብ ሩቅ ነው። መንፈስ አልተገኘም፣ ውስጥ አልተገኘም ውስጥ። የእስራኤላውያንን ሕዝብ በነቢዩ ኢሳይያስ አማካኝነት ሲዘልፋቸው ምዕራፍ 1 ላይ እንዲህ አላቸው፣ ከራስ ፀጉር እስከ እግር ድረስ ጤና የለውም። ምን የለውም? ጤና የለውም ብቻ ሳይሆን አልፈነዳም። ግን ምንድነው ይላል? እባጭ። እባጭ አይታችሁ ታውቃላችሁ? በደንብ በጣም ይመግላል፣ ይይዛል። ግን ምን አይልም ነው? መግል ነው ይላል። በጣም የሚዘገንን ቃል ነው ሲነግረው፣ የህዝቡን ልብ ሲናገር መግል ነው፣ አብጧል። ግን ምን አላለም? አልፈረጠም። ከራስ ፀጉር እስከ እግር ድረስ ጤና የለውም። ጌታ ይርዳን። አሜን። ያገኘው ውስጣችንን ያፍርጠው። አሜን። ፍርጥርጥርጥ ማለት ምን ማለት ነው? አዎ ለእውነት የቀረበ እግዚአብሔር ልቡን የደረሰው ሰው ልባችን በጣም ሾላካ ነው። እንደዚህ እያገለገለ አይገኝም። ልብ ዘምሮ አይገኝም። ልብ ብዙ ጊዜ አገልግሎ አይገኝም። ልብ ብዙ ዘመን ለመንፈሳዊ ስርዓት ታማኝ ሆኖ ጎንበስ ቀና ብሎ ልብ አይገኝም። ሩቅ ነው። ግን በእውነት ያመለኩት እነማን ናቸው? ልባቸው የተሰበረ አመለኩት። በቃ ጨረሱ። ስለዚህ እግዚአብሔር የሚሻው እውነተኛ አምልኮ እሱ የተሰበረ ልብ ነው። አምስተኛው እግዚአብሔር የሚምረው ልብ ነው። አሁን ይሄንን ስል በሐዘን ነው የምናገረው። እግዚአብሔር ምን የሚለው ልብ የሚምረው ምህረት የሚያደርግለት ልብ የትኛውን ልብ ነው? የተሰበረውን ልብ፣ የተዋረደውን መንፈስ። እሺ መዝሙር ምዕራፍ 32 ቁጥር 1 እና 2 ከዛ ቁጥር 5ን ጨምሮ ማለት ነው። መዝሙር 32 ቁጥር 1 2 እና 5 ከኔ ጋር ናችሁ አይደል? እሺ አንድ ሰው እየሰማኝ ነው ብዬ ከምቀጥል እየቀሰቀስኳችሁ ብንቀጥል አይሻልም?
ይሄ ነው አንዱ የአገልጋይ ስቃይ። አገልጋይ አንዱ ስቃዩ እያወራም እየቀሰቀሰም ነው። አዎ መከራ ነው። አገልጋይ ደስታ ነው። እንደዛ ማለት አይደለም። ጌታ ይባርካችሁ። እሺ ይኸውላችሁ ምን ይላል መሰላችሁ? መዝሙር 32 መተላለፉ የቀረችለት ኃጢአቱም የተከደነችለት ሰው ምስጉን ነው። እግዚአብሔር በደሉን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ይኸውላችሁ እግዚአብሔር ኃጢአቱን የተወለት ሰው እግዚአብሔር በደሉን የማይቆጥርበት ሰው ካለ በደንብ ስሙ። እግዚአብሔር ኃጢአቱን የሚይዝበት እግዚአብሔር በደሉን የሚቆጥርበት ሰው አለ። ማረኝ ማረኝ በመባል ቢሆን በእርግጥ አንድ ጊዜ ተምረናል። ክብር ለእግዚአብሔር ይሁን። ማለት ይሄ የምህረታችን መቋሚያ ነው። መሰረቱ ምንድነው? የክርስቶስ ኢየሱስ ሞት ስለ ኃጢአታችን የተከፈለው ዋጋ እግዚአብሔር እኛን ለመማሩ ህጋዊ የሆነ መብታችን ነው። በቃ መብታችን ነው። ግን የተማሩ እነማን ናቸው? የተተወላቸው እነማን ናቸው? ይቅር የተባለላቸው እነማን ናቸው? እግዚአብሔር በደላቸውን የማይቆጥርባቸው እነማን ናቸው? እነማን ናቸው? ሽንገላ የሌለባቸው አይልም። እግዚአብሔር ኃጢአቱን የማይቆጥርበት ሰው ምን አይነት ሰው ነው? ይሄው እሺ ቁጥር 5 ላይ ኃጢአቴን ላንተ አስታወቅኩ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እናገራለሁ አልሁ። ከዛ አንተ የልቤን ኃጢአት ምን አልክልኝ? እስኪ ተውህልኝ በሉ። ተውህልኝ። የልቤን ኃጢአት አንተ የተውህልኝ። ሌላ ምንም ታምር ተፈጥሮ ሳይሆን አንተ የምሕረት አምላክ ስለሆንክ ነው። በእርግጥ ስለምትምረኝ ነው፣ መሐሪ ስለሆንክ ነው። እኔ ግን ስለተናገርኳት ነው። እኔ ግን ሽንገላ ስለማላውቅ ነው። አልሸነግልም። እንዴት ሸነግላለሁ? በፊት እውነተኛ ሆኜ ይቀርባለሁ። ተሸክመን እንዳንኖር ጌታ ይርዳን። አሜን። በቃ ያልተማረ ሰው ያልተማረ አገልጋይ አለ። እግዚአብሔር ያልማረው አገልጋይ ማለት ነው። እየሰማችሁ ነው? ግን ሽንገላን የሚያውቅ የተሰበረ ልብ የሌለው የለመደ ይለመዳል። ሁሉ ነገር ቀላል ነው። አይለመድም። አይለመድም። ይሄ መንፈሳዊ ስርዓት በጣም ቀላል ነው። ለማስመሰል በጣም ቀላል ነው። ሆኖ ለመታየት በጣም ቀላል ነው። ግን ያልተማረ ቅድም አንድ ስንት ነበር? ይኸውላችሁ ትላልቅ አገልጋዮች ናቸው። በእጃቸው ድንቅና ታምር ምን ብሏል? ተፈጽሟል። የሆነ ድሮን የሚታየኝ የሆነ ሐሰተኞች ስንባልም ስለነበረ እንደው አንዳንዴ ከሌላ ቤተ እምነት ጋር ደብልቅ እነሱ ናቸው ምናምን ነው የምለው። እነሱ ናቸው እንደዚህ እያረጉ እንትን የሚሉ እየፈወሱ በእንትን ነው የሚፈውሱትም ይሆናል። ስለዚህ በሌላ መንፈስ ስለፈወሱ እግዚአብሔር ያኔ ምን እላችሁም ይላል አላውቃችሁም የሚላቸው እነሱ ናቸው ብዬ እታለል ነበር። ግን ምን አለ መሰላችሁ መጽሐፍ ዲያብሎስ እንኳን የብርሃን መልአክ አድርጎ ራሱን ምን ይላል መለወጥ ይችላል። እነዚህ ክፉ አገልጋዮችም ደግሞ ይልና ራሳቸውን እንደ ጽድቅ አገልጋይ አድርገው ራሳቸውን መግለጥ ይችላል። የጽድቅ አገልጋይ መምሰል በጣም ይቻላል። ሰይጣን ራሱን እንደ የብርሃን መልአክ አድርጎ መለወጥ ከቻለ አገልጋዮቹም ነው የሚለው ራሳቸውን እንደ ጽድቅ አገልጋይ መቁጠር ይችላሉ። ግን በቀኑ መጨረሻ አንተዋወቅም። ቀላል ነው። ለምን አልተማራችሁም? በመንፈስ አይደለም የሰራችሁት፣ ከሌላ መንፈስ ነው ያገለግላችሁት አይደለም። አልተማራችሁም። ብዙ ዋጋ ከፍላችኋል፣ ብዙ ጎል አስመዝግባችኋል፣ ብዙዎችን ወደ ጽድቁ መንግስት አፍልሳችኋል። ግን ምን አላላችሁም? አልተማራችሁም። እግዚአብሔር የሚምረው ልብ ሽንገላ የሌለበት ኃጢአቱን የሚናገር የተሰበረ ልብ። ስለዚህ በእግዚአብሔር ፊት ለመማር በጣም በድያለሁ ምናምን ብሎ በተቀባጠረ አይደለም ምን በማለት ነው? በተሰበረ በቃ ተገኘው ተሳሳት
በእግዚአብሔር ፊት እውነተኛ ሽንገላ የሌለበት ራሱን የማይቀባ ከኔ ጋር ናችሁ? ሌላ ስም ተቀብቶ የማይወጣ ሌላ ነገር ዝም ብሎ ተቀብቶ የማይወጣ እንትን የሌለው በቃ በእግዚአብሔር ፊት ሽፋን የማያውቅ ግልጥ ያለ እሱ የተማረ ነው። ስድስተኛ እና በጣም ደስ የሚለው እግዚአብሔር የሚፈውሰውና ደስታ የሚሰጠው ልብ ነው። አምስተኛው ምንድነው? እኮ የተሰበረ ልብ ብለናል። መጀመሪያ የእግዚአብሔር መስዋዕት ነው። ሁለተኛ የእግዚአብሔር ትኩረት ነው። ሶስተኛ ደግሞ የእግዚአብሔር መኖሪያ ነው። አራተኛ እግዚአብሔር የሚፈልገው አምልኮ ነው። አምስተኛ ምን አለን? አሁን እግዚአብሔር የሚምረው ልብ እሱን ነው። በቃ ሌላ አይደለም፣ እሱን ነው አለን። ስድስተኛው ደግሞ እግዚአብሔር የሚፈውሰውና ደስታን የሚሰጠው ልብ ነው። ይሄ በጣም ጠንከር ያለ ክፍል ነው። ይኸውላችሁ ኢየሱስ እንዲህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው የተሰበረውን ምን ል ዘንድ እጠግን ዘንድ። ጠግኖኛል እስኪ ምትሉ ይሄ እውነተኛ የሆነ የክርስቶስን እጣት የእግዚአብሔርን እጣት በነፍሴ ውስጥ ቀመስኳት፣ ተጠገንሁ፣ ኢየሱስ ጠገነኝ ምትሉ ችግራችሁን አይደለም እያልኩ ያለሁት፣ ሰባራ አካውንት አይደለም እያልኩ ያለሁት፣ ጠገና አይደለም። ግልጽ ነው አይደለ? የተሰበረ ጤናን እያልኩ አይደለም። የተሰበረ ጤና፣ የተሰበረ ፋይናንስ፣ የተሰበረ ሌላም ነገር ነፍሴ ጠገናት። አሁን በደንብ በእውነት እግዚአብሔር ኢየሱስን መድኃኒቴ ሲል መድኃኒት እንደሆነለት የሚያስብ መጠገንን አናውቅም መሰበርን ካላወቅ። ብዙ ሰው እውነተኛ የሆነ መንፈሳዊ ልምምድ የማይኖረው ለምንድን ነው? መሰበርን አያውቅም። መሰበር ረጅም ጊዜ ነው የሚኖረው፣ ግን ረጅም ጊዜ ነው የእግዚአብሔር ስም የሚጠራው፣ ግን ረጅም ጊዜ ነው በእግዚአብሔር ቤት የሚኖረው፣ ግን መጠገን ምን አይባልም፣ አይታወቅም። ለምን? መሰበር የለም። ባይዘዌ ኢየሱስ አያስፈልገውም ለእንደዚህ አይነት ሰው ማለት ነው ባጭሩ። እኔ ለምኖች ነው የመጣው አለ ኢየሱስ። ለበሽተኞች አለ አይደለ? ለበሽተኞች መጣው አለ። ሰውየው ወይም ሰውየዋ ጤነኛ ከሆኑ ምን ያለ መድኃኒት መኖር ጀምረዋል ማለት ነው። ያለ መድኃኒት መኖር ተጀምሯል። ኢየሱስ ለእናንተ እውነተኛ ኢየሱስ የሚሆነው መድኃኔ ዓለም ለእናንተ እውነተኛ መድኃኔ ዓለም የሚሆነው ስብራትን ስታው። ብዙ ሰው ለምንድነው ከአፋችን ጣፋጭ ቃላቶች የማይወጡ? ስለ መስቀሉ ስናወራ፣ ስለ ኢየሱስ ክርስቶስ መድኃኒትነት ስንተርክ ለምንድነው ስለ ቃላት ጨዋታ ሳይሆን ግን ልብ ለምንድነው ሐሴት የማያደርገው? የለም መሰበር የለም። ስለ ሌላ ነገር ስናወራ በጣም የሚፈታቱ አንደበቶቻችን ስለ ክርስቶስ ፍቅር ሲያወሩ የሚቆላለፉት በእርግጥ እንደምንለው ቃላት የለኝም እንደምንለው አይደለም። እንደዛ ነው የምንለው። ለመግለጥ ምን ይለኛል? ግድ የለም ግለጡ ብንባልስ? እንደው ግድ የለም ግለጡ እስኪ አንድ ሁለት ለማለት ግድ የለም አንዱን ውስጥ ላይ የለም። እንዲህ ተብሏል እኮ ውሆችን ከመድኃኒት ምንጭ ይቀዳሉ። እንዴት ደስ ይላል! እግዚአብሔር የሆኑት ከምን ምንጭ? ከመድኃኒት ምንጭ። ኢየሱስ የመድኃኒት ምንጭ ነው። ስለዚህ የተማረ ብቻ ሳይሆን እግዚአብሔር የሚፈውሰውና ደስታን የሚያውቅ ከደስታ ጋር ምን ይገናኛል? እሺ ልባቸው የተሰበረውን እጠግን ዘንድ እያለ ይቀጥላል። ኢሳይያስ 61 ማለት ነው ቁጥር 1 እስከ 3 ልባቸው የተሰበረውን እጠግን ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ
ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በለቅሶም ፈንታ የደስታን ዘይት፣ በሐዘንም ፈንታ የምስጋናን መጎናጸፊያ ያሰጣቸው ዘንድ ቀብቶኛል። ኢየሱስ ነው ያለው። ይኸውላችሁ የተሰበሩትን ምንል ዘንድ ያ መጠገን ቀጥታ የሚያመጣው ሰዎቹ እንደዚህ ታይተው በቃ እግዚአብሔር ለክብሩ የተከላቸው የጽድቁ ዛፎች ተብለው እንዲጠሩ ለነማን? ለሚያለቅሱ ለጽዮን አልቃሾች፣ ለነዚህ አልቃሾች፣ አልቃሻዎች፣ ሐዘንተኞች እነዚህ እግዚአብሔር የተከላቸው የጽድቅ ዛፎች እንዲባሉ በሐዘን ፈንታ ምን መጎናጸፊያ ከስሙ ይልቅ ድርጊቱ ይገልጸዋል መሰለኝ አይደለ? ትልቅ መጎናጸፊያ ስትለብሱ አስቡት። ስለዚህ የምን መጎናጸፊያ? የምን መጎናጸፊያ? ደስታ ብሎ አንዴ ግድ ይል። የምን መጎናጸፊያ? የደስታ መጎናጸፊያ። ደስታን ምን እላችኋለሁ ነው? ደስታን የሚያውቅ ማን ነው? ደስታን የሚያውቅ ምን አይነት ሰው ነው? ስብራትን የሚያውቅ ሰው። ደስተኞች ነን ብዬ ሁላችንም ልደመድም እቸገራለሁ። በእውነት በጌታ ደስ እንሰኛለን። ማንኛውም ዓለማዊ ሐዘን ሊነጥቀው የማይችል እግዚአብሔር ደስታ አለን። መጽሐፍ እንዲህ አለ፣ የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሰላም ነው ይላል። የእግዚአብሔር መንግስት ማለት አሁን እኛ የመንግስቱ ዜጎች ተብለናል፣ ካህናት ተብለናል። እና የእግዚአብሔር መንግስት ምናምን ከተባለ ከተነሳ አንድ ጠቅልል ያለ ነገር ምንድነው? የእግዚአብሔር መንግስት ባጭር ቢገለጥ በመንፈስ ቅዱስ የሆነ ደስታ፣ በመንፈስ ቅዱስ መደሰት ነው የእግዚአብሔር መንግስት። ሌላ ታሪክ የለውም። እሺ፣ ጆን ፓይፐር የሚባል ሰው ካወቃችሁ አሜሪካዊ ትልቅ ፓስተር ነው። የክርስትና ትልቁ ዓላማ ደስታ ነው። ባጭሩ እግዚአብሔርን ኢንጆይ ማድረግ ነው ይላል። እግዚአብሔርን ምን ማድረግ ነው? ደግሞ ቅድመ ሁኔታ አስቀምጧል። ለእግዚአብሔር ክብር በመኖር እግዚአብሔርን ሁልጊዜ ኤክስፒሪየንስ ማድረግ ነው። እግዚአብሔርን አሁን ሰማይ የማይሰለችን ለምንድን ነው? ለምንድን ነው የማይሰለችን? ለምንድን ነው? ደስታ እኮ ነው። ሌላ ታሪክ የለውም። መንግስቱ ከደስታ ውጭ ሌላ ታሪክ የለውም። ህይወት አገኘን፣ ህይወት ተሰጠን። ስለ በስሜታችን ውስጥ ስለሚጎርፍ አይነት ጊዜያዊ ደስታ አይደለም። ከዚህ በፊት አንድ ጊዜ ተናግሬያለሁ መሰለኝ። ምዕራባውያን አንድ ትልቅ ሐሳብ አቅርበዋል። ሰማይን የሚጠሉበት ምክንያት ምንድነው? አሰልቺ ነው ይላል። ምንድነው? አሰልቺ ነው። እንዴ ዘላለም ኑሮው ነው አሸንፈውታል አይደለ? እኛ ነን አሁን በዛ ምን የለም እንላለን። ረሃብ የለም፣ ችግር የለም፣ ሐዘን የለም። ያው ሐዘን በብዙ ገንዘብ እንትን ባይባልም ግን አንዳንዱን አሸንፈውታል። እና ምን ዘላለም መኖር፣ አረ ዘላለም ያስጠላል። በሰማይ እንዲህ አይነት ሰማይን ሲስልሏቸው ራሱ ደስ አይላቸውም። ማለት አእምሯቸው ላይ ያለውን ኑሮ እየኖሩት ነው። ሰው የሚያስበውን ከኖረ ሰማይ ምን ያጓጓዋል? ቆይ አንዳንድ ለኛ ለአብዛኞቻችን በምኞት መቃብር ነው የምንኖረው። አብዛኞቻችን እየተመኘን ላናገኝ እንችላለን። አብዛኛውን ምኞት ሚት አድርገውታል። ሰማይ ምን ትርጉም ይኖረዋል እነሱ? ስለዚህ ምንድነው ይላሉ? ምንድነው? ወደፊትም ዘላለምም ሆነ አሁን መንግስቱ ምንድነው? በመንፈስ ቅዱስ የሆነ ምን ደስታ። እኔ የምሰጣችሁ ደስታና ሰላም እኮ ዓለም እንደሚሰጣችሁ አይደለም የሚለው ቃል ከልባችን ተወስዶብናል። በጣም የለም። ኢየሱስ እንደ ደስታ ሰጭ እኮ አይሰበክም። አንድ ሰው እኮ ተነስቶ መድረካችን ላይ ከዚህ ተርፍኩ እንጂ እኮ ኢየሱስ ደስታ ሰጠኝ የሚል መስካሪ አላጣንም።
ስለዚህ ደስታ የእግዚአብሔር መንግስት ትልቁ ዋና ቁም ነገር ነው። ግን ደስተኛ ማን ነው? ደስተኛ ማን ነው? የተሰበረ ልብ ያለው፣ የተዋረደ መንፈስ ያለው። ቻርልስ ስፐርጀንን የምታውቁት ታላቁ ሰባኪ በመባል ይታወቃል። እንደዚህ ያለ ማለት ከማስተዋል የሚያልፈው ደስታዬ፣ በቃላት ማጣለት ደስታዬ እና መስፈሪያ የሌለው ደስታዬ ስለ ኃጢአቴ በእግዚአብሔር ፊት በእንባ የምጠመቅበት ወቅት ነው አለ። የትኛው ወቅት? መስፈሪያ የሌለው ደስታ ኃጢአቴን ይዤ በእግዚአብሔር ፊት ስቆም እና ያኔ በእንባዬ ስታጠብ ያኔ የሚሰማኝ ደስታ መስፈሪያ የለው። ቶማስ ዋትሰን የተባለ ደግሞ የንስሐ እንባዎች ሁለት ጣዕም አላቸው ይላል። አንደኛው ጣፋጭ ነው፣ ሌላው ምንድነው? መራራ ነው። መራራነቱ ለምንድን ነው? ለኃጢአት ነው። ስላልተኖረው ለእግዚአብሔር ክብር ነው። ስላዘነው ለእግዚአብሔር ልብ ነው። በኃጢአታችን ምክንያት ስለጎዳነው ልብ ያን ስናስብ መሸማቀቅ ይዘናል። አንዱም በመራራ ነው፣ ሌላው ግን ጣፋጭ ነው። ለምን? ቀጥታ ያንን እውነተኛ የንስሐ ሐዘን የቀመሰ ልብ የእግዚአብሔርን እውነተኛ ደስታ ምን ብሏል ማለት ነው? ቀምሷል ማለት ነው። በዛው ሰዓት መስፈሪያ የሌለው ደስታ። ስለዚህ ስድስተኛው ምንድነው አለን? ምንድነው? በቃ ጨረሰን። እንኳን ደስ አላችሁ፣ ጨረሰን። እሺ፣ እግዚአብሔር የሚፈውሰውና ደስታን የሚያውቅ ነው። የመጨረሻው እግዚአብሔር መንግስቱን ያዘጋጀለት ልብ ነው። ምንድነው የመጨረሻው? እግዚአብሔር መንግስቱን ያዘጋጀው ለማን ነው? ማቴዎስ ወንጌል ምዕራፍ 5 ቁጥር 2-3 በመንፈስ ድሆች የሆኑ ምንድናቸው? ብፁዓን ናቸው፣ የታደሉ ናቸው ማለት ነው፣ የተባረኩ ናቸው። ለምን? የእግዚአብሔር መንግስት ለነርሱ ናትና። በመንፈስ ድሆች ማለት ለምሳሌ መንፈስ ቅዱስን የሚጠሙ ተብሎ የተጠጋጋ ትርጉም ተሰጥቶታል። መንፈሳቸው ምን የሆነ ማለት ነው? ድሃ የሆነ ባዶነት፣ ከእግዚአብሔር መንግስት፣ ከእግዚአብሔር ጽድቅ፣ ከእግዚአብሔር ክብር አንጻር የሚሰማቸው ያ ጥልቅ ባዶነት፣ ያ ጥልቅ መሻታቸው እንደነሱ ላሉ ነው። በቃ ይሄንን ያለው የሚገርማችሁ ኤለን ዋይት በጣም አስቀምጠዋለች። በኑሮ ምስቅልቅሎሽ ህይወታቸው ተመትቶ ነፍሳቸው ዝላ ድክም ብለው ግን ደግሞ ቀኑን ሙሉ ከሱ ጋራ ይበልጣል ይሻላል ብለው እናቶች መበልቶች ተከትለውት መጥተው ነበር። ሁኔታቸውንና ኑሯቸውን ጥፍንግ አድርጎ ከያዘው ወቅታዊ ችግራቸው በላይ አንድ ሰማያዊ ነገር፣ ሰማያዊ ጸጋ ነፍሳቸውና ልባቸው ውስጥ ገብቶ የሚያረካቸው የሆነ አንድ ነገር ይጠሙ ነበር ትላለች። ይህን ጥማት አይቶ እነዚህ ብፁዓን ናቸው። መንግስቱ የተዘጋጀው ለማን ነው? በቃ ለነሱ ነው። አንድ ጊዜ ብለነው እንጨርሳለን። የመጀመሪያው በቃ ጸልየን ነው የምንጨርሰው። የመጀመሪያው የእግዚአብሔር መስዋዕት ነው፣ የተሰበረ ልብ። ሁለተኛው እኔም ረስቼዋለሁ፣ አይዟችሁ። እሺ፣ ሁለተኛው ምንድነው? የእግዚአብሔር ትኩረት ነው። ሶስተኛው አደባለቃችሁብኝ። የእግዚአብሔር መኖሪያ። አራተኛው እግዚአብሔር የሚቀበለው አምልኮ ነው። አምስተኛ እግዚአብሔር የሚምረው ይቅርታ የሚያደርግለት። ስድስተኛ የሚፈውሰውና ደስታን የሚያቅ ደስታ የሚሰጠው። ሰባተኛ
እሺ መንግስቱን ያዘጋጀው